ሞገድ ደራሲ አርቪንግ ዋላስ ተርጓሚ ተሾመ ዳምጠው ተራኪ ዮሐንስ የዝና ሲሳይ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 7 ቪክቶሪያ የካቴድራሉን መግቢያ በመመልከት አይኗን ብቻ ሳይሆን የሰራ አካላቷን ታክቷታል። ሌሎች 15 ደቂቃዎች ቢያልፉም ንጉሱ ብቅ አላሉም። የኒክ ራምሲ ግምት ትክክል ለመሆኑ ቪክቶሪያ ልትመሰክርለት ተቃርባለች። ይህ ቀን እሷን ብቻ ሳይሆን የኒውዮርክን ኤድዋርድ ሳይቀር ቅር የሚያሰኝ ዜና አልባ ቀን እንደሆነ ልታመን ምንም አልቀራትም። በዚያው ቅጽበት ግን አንድ የተንከለከለ የጩኸት ድምፅ ከፊት ለፊቷ ተሰማት። የሆነውን ለማወቅ ከፊት ለፊቷ የቆሙትን ገበሬ ባልና ሚስት በርቅሳ ከፖሊሶቹ አጠገብ እንዴት እንደደረሰች ራሷም አታውቅም። በደቂቃ ውስጥ የቤተ ክርስቲያኑን በር ሙሉ ለሙሉ ማየት ከምትችልበት ቦታ ደርሳ ስትመለከት ይበልጥ የሚያስገርማት ነገር ገጠማት። በሩ ላይ መጎናጸፊያውንና ጥምጣሙን የተቀማ ሰው ጳጳሱ ራሳቸው ሳይሆን አይቀሩም። በጥበቃ ወታደሮችና በንጉሱ ዘቦች ላይ ያንባርቃሉ። የወታደሮቹ አለቃ የሚመስል መኮንን ጳጳሱን ደገፍ አድርጎ ይዞ ሊያጽናናቸው ይሞክራል። የፖሊሱ መኮንን ወደ ኋላው መለስ ብሎ ከሕዝቡ እንደሚቀላቀል ሁሉ ፈጠን ብሎ ይራመድ ጀመር። ፖሊሱ በዚያው ደቂቃ ለወሬ ባቆበቆበው ሕዝብ ባይከበብ ኖሮ ቪክቶሪያ ዘላ ከፊት ለፊቱ ገጭ ብላ በጥያቄ ባዋከበችው ነበር። የካቴድራሉ በር በወታደሮች ተጣበበ። ብዛት ያላቸው ፖሊሶች ወደ መኪናዎች ሲሮጡ፣ ቀሳውስቱ ደግሞ ጳጳሱን ወደ ቤተ ክርስቲያን እንዲመለሱ ይገፋፋሉ። በአፍታ አካባቢው በሁከትና በመኪናዎች ሞተር ጩኸት ተጨነቀ። ያለምንም ጥርጥር አንድ አሸባሪ ነገር ተከስቷል። ቪክቶሪያ ግን የስፓኝ ቋንቋ ባለመቻሏ የሆነውን ነገር ለማወቅ አልቻለችም። በደመነፍስ ድምጿን ከፍ አድርጋ በዙሪያዋ በሚተራመሱት ሰዎች ላይ ጮኸች። ምንድነው የሆነው? ምንድነው እሱ? እንግሊዘኛ የሚናገር የለም? ምንድነው የሆነው? ራቅ ብሎ የነበረ ተማሪ የሚመስል ወጣት ወደ እሷ ቀረብ ብሎ ትከሻዋን ጎንተል አደረጋት። እንግሊዝኛ እችላለሁ አላት። ንጉሡን ከቤተ ክርስቲያን መቅደስ ሽብር ፈጣሪዎች በመሳሪያ አስገድደው አፍነው ወስዷቸዋል። መጀመሪያ ጳጳሱን የፊጥኝ አስረው በሳቸው ቦታ ተተኩ። የቀሩት ደግሞ የቄስ ልብስ ለብሰው ነው የወሰዷቸው። ጆሮዋን ልታምን አልቻለችም። ወጣቱ እንዳይሄድባት ክንዱን ሙጭጭ አድርጋ ያዘች። ንጉሡ ተጠለፉ አለች ድምጿን ከፍ አድርጋ። እርግጠኛ ነህ? ወጣቱ በአዎንታ ራሱን ነቀነቀ። እውነት ነው፣ ተጠልፈዋል። ቪክቶሪያ ክንዱን የበለጠ ጭምድድ አድርጋ ያዘችው። ማን ነው የጠለፋቸው? ወጣቱ ራሱን ባሉታ ነቀነቀ። ይህን የሚናገር የለም፣ ግን ያለ ጥርጥር የባስክ ተገንጣዮች መሆን አለባቸው። ለተግባር እንጂ ለሐሳብ የሚባክን ጊዜ አልነበረም። ቪክቶሪያ የሚተራመሰውን ሕዝብ በረቃቅሳ እየተጣደፈች ወደ መኪናዋ አበረረች። በቤተ ክርስቲያኑ በመቆየቷ ደስታ ተሰምቷታል። ኒክ ራምሲ የሚፈጠር ነገር የለም ብሎ ወደ መኝታው በመሄዱ ለራሱ ትልቅ ነገር ቀርቶበታል። ታላቅ ዜና የሚሆን ነገር ተከስቷል። ሲከሰትም ከሞላ ጎደል ባይኗ ተመልክታለች። ትኩሱን ዜና ከሁሉ አስቀድማ ያወቀችው እሷ ነች። ይህን ትኩስ ዜና ከነ እንፋሎቱ እያግለበለበች ለሪኮርድ ጋዜጣ ታቀርባለች። ከኢንገር ማምለጥ በኋላ ለሪኮርድ ሌላ ታላቅ ድል ልታቀዳጅ ነው። ኤድዋርድ አርምስቴድ በደስታ ይሰክራል። እሷንም የሚያደርጋት ይጠፋዋል። የአሁኑ ደቂቃ ተግባሯ ወደ መኝታ ሆቴል መብረርና እንግሊዝኛ መናገር በምትችለው የሆቴሉ ስልክ ኦፕሬተር አማካኝነት አገር አቋራጭ ጥሪ ማድረግና ትኩሱን ዜና ለሚስተር ኤድዋርድ ማብሰር ነበር። የስፓኙ ንጉሥ እኮ ተጠለፉ። ሬኗን እያስጓራች ወደ ሆቴሉ አሽዋለች። ሆቴሏ እንደገባች የኒውዮርክን መስመር እንድታገናኛት ለሆቴሉ ሪፖርተር ደወለችና የኒውዮርክ ሪኮርድን የስልክ ቁጥር በጥንቃቄ አጻፈቻት። ይጠብቁ አንዴ
አለቻት ኦፕሬተሯ። መስመሩን እንዳገኘው ደውልልዎታለሁ። ቪክቶሪያ ተማጸነች። እባክዎ የኔ እመቤት በተቻለ መጠን ፈጠን ቢያደርጉልኝ። ኦፕሬተሯ የመጀመሪያውን አረፍተ ነገር በድጋሚ በመናገር መስመሩን እንዳገኘው ደውልልዎታለሁ አለችና ጆሮዋ ላይ ዘጋችባት። ቪክቶሪያ ከመጠባበቅ ሌላ አማራጭ አልነበራትም። የጠለፋውን ታሪክ በምን ቅደም ተከተል ለኤድዋርድ እንደምትተርክለት በአእምሮዋ ታውጠነጥን ጀመር። ደግነቱ ስልኩ 2 ደቂቃ የሞላ ጊዜ እንኳን ሳይቆይ አቃጨለ። ቪክቶሪያ ደግሞ እስኪያቃጭል ፋታ አልሰጠችውም። አፈፍ አደረገችና አቤት አለች። የኦፕሬተሯ ቀዝቀዝ ያለ አነጋገር ያሳብዳል። ጭራሹን ወይዘሪት ዊንስተን ያስመዘገቡትን ስልክ በአሁኑ ሰዓት ማግኘት አንችልም አለቻት። እናረፈችው። ምን? ምናልባት ቆየት ብለው ወደ ማታ አካባቢ እንደገና ቢያስመዘግቡን እንሞክርልዎታለን። ኧረ እባክዎ። አስቸኳይ የፖሊስ ትዕዛዝ ተቀብለናል። ከሳን ሴባስቲያን ውጭ የሚደረግ የስልክ ጥሪ ሁሉም ለጊዜው ታግዷል። እንደተፈቀደ ራሴ ደውዬ እነግርዎታለሁ። ልመናውን መቀጠሉ ዋጋ እንደሌለው ቪክቶሪያ ወዲያውኑ ተገነዘበች። ወሽመጡ በተበጠሰ ሰው አነጋገር እጠብቃለሁ ብላ ስልኩን ዘጋች። ቅስሟ እንደተሰበረ አልቀረችም። አንድ ሐሳብ ድቅን ብሎላት ፈገግ አለች። አዎ የውጭ ስልኩ ጥሪ ተከለከለ ማለት ሌሎች ተቀናቃይ መገናኛ ብዙሃንም ተመሳሳይ ችግር ይገጥማቸዋል ማለት ነው። ማንኛውም የስፓኝ ጋዜጣ ዝግጅት ወይንም የዜና ወኪል ከሳን ሴባስቲያን ዜና እንዳያስተላልፍ ተከልክሏል ማለት ነው። በዚህ አይነት ደግሞ የስፓኝ ራዲዮ ወይንም ቴሌቪዥን ዜናውን እንዳያሰራጭ እንደተከለከለ ቪክቶሪያ እርግጠኛ ሆነች። በሌላ መልኩ ይህ ሁሉ የሚያመለክተው የንጉሡ መጠለፍ 100% እርግጠኛ መሆኑን ነው። ታዲያ ምን መደረግ አለበት? አዎ ኒክ ራምሲ። ጉድ አልሰሜ ኒክ። ብቻዋን የታቀፈችውን ታላቅና ትኩስ ዜና ያውቅ። በሚቀጥለው ክፍል በጀርባው ተንጋሎ ቀና ለቀን እንቅልፉን እየለጠጠ ነው። ዜናውን ወደ ኒውዮርክ እንዴት በፍጥነት ማድረስ እንደሚችሉ ኒክን ማማከር አለባት። ከክፍሏ ስትንደረደር ወጥታ ኮሪደሩን አቋርጣ ወደ ራምሲ ክፍል ገሰገሰች። ያን ውዚ በድንጋጤ ከእንቅልፉ እንዲባንን በሩን በእግሯን በቡጢም ነጠረቀችው። በሩ በቅጽበት ተበርግዶ ተከፈተ። ስሙን ጠርታ አልጨረሰችም፣ ወይም የተከፈተውን አፏን አልከደነችም። ያልተጠበቀ አስደንጋጭ ነገር በማየቷ ክው ብላ እንደተገተረች ቀረች። ዩኒፎርም የለበሰ ወታደር መሳሪያ ደግኖ በሩ ላይ ቆሞ አፈጠጠባት። በሩን የከፈተው እሱ ኖሯል። ከውስጥ ራምሲ አልጋው ላይ ያለ ጫማ ደረቱ እንደተገለጠ የቤት ሱሪውን ለብሶ ተቀምጧል። በግራና በቀኝ ሌሎች 2 ወታደሮች ጠመንጃ ደግነውበታል። ራቅ ብሎ በሚታየው ጠረጴዛ አካባቢ አንድ ሌላ ወታደር ስልክ ይዟል። ይህ ሰው ምናልባት መኮንን ሳይሆን አይቀርም። ቪክቶሪያ ራምሲን ተመለከተችው። ሰክሮ ያደረሰው ከመምሰሉ በስተቀር የድንጋጤ ምልክት አይታይበትም። የአልጋው ምንጣፍ ተመሰቃቅሏል። አንድ እጁን ከፍ አድርጎ ፈገግ እያለ ሰላምታ ሰጣት። ሄይ ቪኪ። ምንድነው ነገሩ? ወደ ራምሲ እየተራመደች ጠየቀች። መሳሪያ ከደገኑበት 2 ወታደሮች መካከል አንደኛው በስፓንኛ አንድ ነገር ተናገራት። ቋንቋው ባይገባትም መራመዷን ትታቆማለች። ኒክ፣ ንጉሡ ተጠልፈዋል። አሁን ሰማሁ አለ ራምሲ። እንዲያውም ከጠላፊዎቹ መካከል አለህበት እየተባልኩ ነው። ምን? እዚሁ አይደለም እንዲሁ አልከው? በምን ጠረጠሩህ? ባለፈው ሳምንት ሲከታተሉ ይኖሯል። የባስክ ተገንጣዮች በሚያስተዳድሩት መድኃኒት ቤት ስገባ ታይቻለሁ። መግባት ብቻ ሳይሆን ምንም ነገር ሳትገዛ እንዴት ወጣ ይሉኛል። የጠለፋውን ሴራ አብረህ ጠንስሰሃል ተብያለሁ። እንዴት የሚያስቅ ሞኝነት ነው አለች ቪክቶሪያ ራሷን እየነቀነቀች። ሞኝነታቸውን ንገሪያቸው ባክሽ አለ ራምሲ እየሳቀ። ስማ ኒክ፣ እርዳታ ያስፈልገኛል። በቅጽበት ኮስተር አለ። መጀመሪያ እኔ አንቺ እርዳታ ያስፈልገኛል አላት። ፈጠን ብለሽ ለሚስተር ኤድዋርድ ደዊና ከአምባሳደሩ ጋር ተነጋግሮ እንዲያስለቅቀኝ ንገሪው። ችግሩ እሱ ላይ ነው አለች ቪክቶሪያ ፈጠን ብላ። አንተን ለመርዳትም ሆነ ዜናውን ለማስረዳት ኤድዋርድን ማግኘት አልችልም። የውጭ ጥሪ ሁሉ ታግዷል። ሌላ ምን መፍትሄ አለ? ጸጥታ! ከጠረጴዛው አካባቢ ድምፅ ተሰማ። ስልክ ይዞ የነበረው መኮንን ስልኩን ዘግቶ ባርኔጣውን አደረገና ወደ አልጋው አመራ። ቀጥሎም ወደ ራምሲ እየተመለከተ ልብስን ልበስ
አለው። ከአለቆቹ ጋር ተነጋግሬ መመሪያ ተቀብያለሁ። ነገሮች እስኪጣሩ በቁጥጥር ስር ትቆያለህ። ቃልህን ስለምቀበል ወደ ጣቢያ እንሄዳለን። ይኸውልሻ አለ ራምሲ በረዥሙ ተንፍሶ። የሸሚዙን ቁልፎች እየቆለፈና ተስፋ በቆረጠ አስተያየት ወደ ቪክቶሪያ እየተመለከተ ሁለታችንንም በቀላሉ የሚለቁን አይመስለኝም አላት። መኮንኑ ቪክቶሪያን እንዲያስወጧት ለወታደሮቹ የትዕዛዝ ምልክት ሰጠ። ምንም አንሆንም ኒክ፣ ስማኝ አለችው ቪክቶሪያ። በቀጥታ በፈረንሳይ ክልል ወዳለችው ወደ ቅድስት ጂንዴሉ እበራለሁ። ርቀቷ ከዚህ 20 ማይል አይበልጥም። ከዚህ በፊት ቦታዋን አውቀዋለሁ። በባቡር ወይንም በተገኘው እጓዛለሁ። ግን ያስወጣሻል አላት። የአሜሪካ ፓስፖርት አሳያቸዋለሁ። ኒክ፣ ቀጥ ብዬ ቻንታኮ ሆቴል እገባለሁ። ግዛቱ የፈረንሳይ ስለሆነ የኒውዮርክ መስመር አገኛለሁ። ኤድዋርድን መስመር ላይ እንዳገኘሁት ዜናውንና ያንተን ሁኔታ ነግረዋለሁ። ሁለቱ ዘቦች ቪክቶሪያን ወደ ውጭ ወሰዷት። ኮሪደሩ አካባቢ ስትደርስ ቆማ ወታደሮቹ ራምሲን እየገፈተሩ ከክፍሉ ሲያስወጡት ተመለከተች። ኮሪደሩ ሲደርስም ዙሪያውን ከበውት ወደ ደረጃው ይዘውት ሄዱ። ጥቂት ፈቀቅ እንዳለ ራምሲ ከአንገቱ ዞር ብሎ በሕፃን አስተያየት ቪክቶሪያን ተመለከታት። ከዓይን ተሰወረ። እንደገና ወደ ሐሳቧ ስትመለስ ወደ መኝታ ክፍሏ እየሮጠች ሄደች። መንፈሷ እየተቅበጠበጠ እሷንም ሆነ ማንኛውንም ሰው በዚያ የተበጠበጠ ቀን ከሳን ሴባስቲያንም ሆነ ከስፓኝ መውጣት ይፈቅዱ እንደሆነ ታውጠነጥን ጀመር። በተከሰቱባት ተደራራቢ ነገሮችና እንደፈለጋት እንዳትንቀሳቀስ በገጠሟት ተደራራቢ ችግሮች የተነሳ ቪክቶሪያ የልብ ትርታዋ ሊቆም እስኪደርስ ስትዋትት ነበር የዋለችው። ራምሲን ለመርዳት ትችል ዘንድ ስልክ በአፋጣኝ ለማግኘት እንደተጣደፈች፣ የንጉሡን መጠለፍ ከሁሉ ቀድሞ ለአሰሪዋ ለማሰማት እንደቋመጠች ሰዓቶች እንደ ሴኮንድ ከነፉ። ለሆቴሉ ተቆጣጣሪ ደህና ጉርሻ ሰጥታ የመጓጓዣ ተሽከርካሪ አፈላልጎ እንዲያገኝላት ለመነችው። በባቡር ከተጓዘች የሚወስድባት ጊዜ ረዥም እንደሚሆንባት ነገራት። በመጨረሻ ግን ተቆጣጣሪው በ2 ሰዓት ውስጥ ፈረንሳይ ክልል የሚያደርሳት አንድ የመኪና አከራይ ድርጅት ጥሩ መኪና እንግሊዝኛ አጣርቶ ከሚናገር ሾፌር ጋር አዘጋጅቶ ማግኘቱን አወሳላት። አሁን የተላከላት ሾፌር መኪናውን ይዞ ደረሰልኝ እያለች በየደቂቃው የግድግዳውን ሰዓት እየተመለከተች በንጉሡ አጠላለፍ ላይ የምትዘግበውን ጽሑፍ ረቂቅ ማዘጋጀቷን ቀጠለች። ኤድዋርድን ልክ በስልክ ባገኘችበት ደቂቃ ትኩሱን ዜና በአንድ ጊዜ እንደ ዶፍ ልታዘንብለት ትፈልጋለች። በመጨረሻም የጉዞዋን ንድፍ የሚያሳይ ጥራዝ በረንዳው አካባቢ አግኝታ ከገዛች በኋላ ወደ ክፍሏ ገብታ ተቀመጠች። የጉዞ ቦርሳዋን አዘጋጅታ ከክፍሉ ልትወጣ ጥቂት እንደቀራት ቀና ብትል የፖሊስ ዩኒፎርም የለበሰ ሰው በሩ ላይ ቆሞ አየች። አዎ፣ 2 እንግሊዝኛ መናገር የሚችሉ ፖሊሶች ቆመዋል። ከሁለቱ መካከል ይበልጥ ግርማ ሞገስ ያለው የሚመስለው አንደኛው ፖሊስ ወደ ውስጥ ገባ ብሎ መታወቂያውን ካሳያት በኋላ ቪክቶሪያ ዌስተን በእርግጥ እሷ መሆኗን አረጋግጦ ፓስፖርት ጠየቃት። ቀጥሎም ቃለ መጠይቅ ለማቅረብ በይበልጥ ቀረብ ብሎ በዕለቱ በከተማዋ ሽብር ፈጠራ እንደተከሰተ ከገለጸላት በኋላ እሷ የምታውቀው ነገር እንዳለ ጠየቃት። ከፊሉን ባይኗ መመልከቷን በግልጽ ነገረችው። በካቴድራሉ እንዴት ልትገኝ ቻለች? በቱሪስትነት ንጉሡን ለመመልከት? ይህንን ጥያቄ ሲያቀርብላት አይደለም ስትል መለሰች። በቱሪስትነት ሳይሆን ጋዜጠኛ በመሆኗ የንጉሡን ጉብኝት በተመለከተ የሚጻፍ ነገር ታገኝ እንደው ለመከታተል በካቴድራሉ መገኘቷን ፊት ለፊት አስረዳቸው። ይህንን በምን ልታረጋግጥለት እንደምትችል ፖሊሱ ከመጠየቁ ቪክቶሪያ ከኒውዮርክ ሪኮርድ የተሰጣትን የይለፍ ወረቀት አሳየችው። ፖሊሱ ግን በይለፍ ወረቀቱ አለመርካቱን በመግለጽ መለሰላት። እሷም የሚያሰራትን የኒውዮርክ ሪኮርድ ቢሮ በሚችለው መንገድ ሁሉ ተገናኝቶ በመጠየቅ ማረጋገጥ እንደሚችል ነገረችው። በሌላ ቃለ ምልልስ ትክትኩ ቀጠለ። ንጉሡ በሳን ሴባስቲያን ጉብኝት ከማድረጋቸው ጥቂት ቀናት ቀደም ብሎ ቪክቶሪያ በከተማዋ ስትዟዟርና በተለይም ንጉሡ የሚጎበኛቸውን ስፍራዎች አስቀድማ ስታጠና እንደተሰነበተች ተደርሶባት ኖሯል። ከዚያ በፊትም ንጉሡ የሚጎበኟቸውን ቦታዎች ለማወቅ ስታፈነፍን እንደነበር ማስረጃዎች ተጠቅሰውባታል። ለምን የሚለው የፖሊስ ጥያቄ ቀጠለ። ቪክቶሪያን በበኩሏ ከኒውዮርክ የተላከችበት ሥራ መሆኑን በድፍረት ገለጸች። ከኒክ ራምሲ ጋር ለምን ስትዘዋወር እንደሰነበተችና
ከሱ ጋር ያላት ግንኙነት ምን እንደሆነ ተጠየቀች። ቃለ መጠይቁ ከአንድ ሰዓት ለበለጠ ጊዜ ቀጥሎ ቆየ። በመጨረሻው ግን ፖሊሶች ቪክቶሪያ ምንም ምስጢር አዘል ተልዕኮ እንደሌላት አረጋገጡ። ከሳን ሴባስቲያን የወጣችው እጅግ ዘግይታ ነበር። ኪራይ መኪናዋ ውስጥ ከገባች በኋላ እንኳን በጉዞዋ ላይ 3 ጊዜ አስቁሟታል። ከከተማው ውጭም ያንኑ ያህል በየቦታው ትዕግስት የሚያስጨርስ ተደጋጋሚ ቃለ መጠይቅ። ስፓኝ ጠረፍ ላይ ሲደርሱ የጉምሩክ ፍተሻ ከግማሽ ሰዓት በላይ አቆማቸው። ፈረንሳይ ክልል ከገቡ በኋላም ቢሆን ሁኔታውን ብዛም የተሻለ አልነበረም። የመንገድ ሥራው፣ የትራፊኩ መጨናነቅና የመሳሰሉት እንቅፋቶች እንደ ልባቸው አላስጓዟቸውም። የኔቨል ወንዝን ድልድይ ተሻግረው ቅዱስ ጄንዴሉ ከተማ ሲገቡ ቪክቶሪያ እፎይታ ተሰምቷት ፈገግ አለች። የወደቧ ከተማ ቀለል ያለች እንግዳ ተቀባይ ከተማ ነበረች። ቪክቶሪያ ግን ከተግባሩ ሌላ ትኩረቷ የሚሳብበት ቀልብ አልነበራትም። መሃል ከተማ ሊገቡ 1 ማይል ሲቀራቸው ከታወቀው ከቻንታኮ ሆቴል ደረሱ። የሆቴሉ የመናፈሻ ስፍራ ውበትና ማራኪው ሕንፃ አይነግቡ ቢሆንም ለቪክቶሪያ ምኗም አልነበረም። እሷ የምትፈልገው አንድ ጥያቄ እንዲመለስላት ብቻ ነው። የገላ መታጠቢያና ስልክ ያለው የመኝታ ክፍል አላቸው። መኝታ ክፍሏ ውስጥ እንደገባች በረሃብ የታጠፈውን አንጀቷን ቢሞረሙረውም አእምሮዋ ለምግብ ቦታ አልሰጠውም። ትንፋሿ ቁርጥ ቁርጥ እያለ ኒውዮርክ ከተማ ጥሪ አድርጋ በ5 ደቂቃ ውስጥ የሪኮርድ ጋዜጣ አሳታሚ የሚስተር ኤድዋርድ አርምስቴድን መስመር አገኘች። የአሳታሚው ጸሐፊ ስቲል ሪብኪን ስትቀርብ ቪክቶሪያ ጉጉቷ የመጨረሻው ከፍተኛ ደረጃ ላይ ደረሰ። እጅግ በጣም በአስቸኳይ ከሚስተር ኤድዋርድ ጋር መነጋገር አለባት። የተሰጣት መልስ ግን ከቢሮ የወጣና በቅርብ የማይገኝ መሆኑን ሲሆን መቼ እንደሚመለስም ስቲል የምታውቀው ነገር የለም። ወሽመጧ ተቆርጦ ሚስተር ሃሪዴትስን እንድታገናኛት ጠየቀች። እሱም ወጥቷል። ሌላ ወሽመጥ በጣሽ መልስ። ተስፋ ቆርጣ ሦስተኛውን ሰው ጠየቀች። ምክትል አዘጋጁን። ኦሊ መስመር ላይ ተገኘ። ቪክቶሪያ ዌስተን ነኝ። ከሰዓት በኋላውን በሙሉ እናንተን ለማግኘት ስደክም ነው ያልኩት። እንደምን ነሽ ቪኪ? ከልክ ያለፈ ደስታ የተሰማው ሰው ለመሆኑ ከድምፁ ተረዳች። ለመሆኑ የት ነሽ? የምደውለው ከቻንታኮ ሆቴል ነው። ቅዱስ ጂንዴሎ። የት? ከሳን ሴባስቲያን በስፓኝ ጠረፍ በኩል በምትገኝ የፈረንሳይ ከተማ ቻንታኮ ሆቴል ውስጥ ነኝ። አዎ፣ ሚስተር ኤድዋርድ እሷን ከተማ ሲጠቅስ ሰምቼዋለሁ። እጅግ የሚያስደንቅ ትኩስ ዜና አግኝቻለሁ። ማንም ሰው ከሳን ሴባስቲያን አውጥቶ ሊያስተላልፈው ያልቻለው አስገራሚ ድርጊት ተከስቷል። ከሳን ሴባስቲያን ወደ ውጭ መደወል ስለተከለከለ ነው እዚህ የመጣሁት። ዛሬ ጧት የስፓኙ ንጉሥ ተጠልፈዋል። ዜናውን ማንም አልቀደመንም። አዎ፣ ማንም አልቀደመንም ቪኪ፣ ማኮሊስተር መለሰ። የግላችን ዜና ሆኗል። ታላቅና አስደናቂ ትኩስ ዜና ነው። በዚህ ዜና ከ1 ሰዓት በፊት የኒውዮርክ መንገዶች በሪኮርድ አንበሽብሸናቸዋል። የስፓኝ ንጉሥ በሳን ሴባስቲያን ቤተ ክርስቲያን መቅደስ ውስጥ እንደገቡ በባስክ ሽብርተኞች ቡድን ተጠለፉ። ጠላፊዎቹ የቀሳውስት አልባሳት ለብሰው ነበር። ያለምንም የተኩስ ድምፅ ንጉሡን ሊጠልፉ ችለዋል። በሪኮርድ ጋዜጣ የመጀመሪያው ገጽ ላይ የወጣው አርዕስተ ዜና ይሄ ነው። ሪኮርድ በኢንገር ጊዜ የነበረውን ያህል በወረፋ እየተቸበቸበ ነው። ኦሊ! ቪክቶሪያ በብሽቀት አቋረጠችው። በትክክል የማዳምጥ አይመስለኝም። ከጆሮዬ ነው ወይስ ስለ ንጉሡ ጠለፋ በእውነት ሰምታችኋል? እየነገርኩሽ በመጀመሪያው ገጽ ላይ ወጥቷል። ከኋላዋ በነበረው ሶፋ ላይ በቁሟ ወደቀችበት። ግን ኦሊ፣ ነገሩን ያየሁትና የማውቀው እኔ ብቻ ነኝ። ማንም ከስፓኝ ሊያወጣ ያልቻለ ዜና ነው። አንድ ዕድለኛ ካልቀደመሽ ከየት አገኘ ነው ብለሽ ነው። በጣም ጥሩ ሞክረሽ ኖሯል። ግን ማን ነው እሱ የቀደመኝ? ጮኸች ቪክቶሪያ። እንዴት? ከርዕሱ ስር የዜናው ዘጋቢ ማርክ ብራድሾ መሆኑን ጋዜጣው ላይ አንብቤያለሁ። እንደተነገረኝ ሰውየው ሚስተር ኤድዋርድ በአውሮፓ ዜና ዘጋቢነት በኮንትራት የቀጠረው እንግሊዛዊ ጋዜጠኛ ነው እኮ። እንዴት ወሬውን ከስፓኝ ሊያወጣው ቻለ? በእውነቱን የማላውቅም ቪኪ። ወሬው የደረሰን በለንደኑ ቢሮአችን በኩል ነው። ማርክ ብራድሾ ዜናውን ሊያስወጣ የሚችልበት አንድ አማራጭ አግኝቶ ይሆናል። ምናልባት ልክ አንቺ በሞከርሽው አይነት። ግን ሌላ ተቀጣሪ እንዳላቸው ሚስተር ኤድዋርድ ከዚህ በፊት አልነገሩኝም። ይህ የአሳታሚዎች ጸባይ ነው። ሁሉንም ነገር ለሰራተኞቻቸው አይነግሩም። አሁንም የተቃውሞ ጥያቄዋን ልታሰማ ፈለገች። ግን ኒክ ራምሲና እኔ ይህን እንደተናገረች አንድ ነገር ታወሳት። ወይ አምላኬ! ሚስተር ኦሊማክ
አንድ የረሳሁት ነገር ትዝ አለኝ። ዛሬ ረፋዱ ላይ ኒክ ራምሲን የስፓይን ፖሊሶች ይዘውታል። ከሆቴሉ እየገፈተሩ አውጥተው ወሰዱት። ስለ ጠለፋው እንደተጠረጠረ ራሱ ነግሮኛል። ከተገንጣዮች አባል ጋር ሲነጋገር አይተውት ነበር። ማኮሊስተር በግዴለሽነት ንግግሯን አቋረጣት። እሱ ደግሞ በየሄደበት ፖሊስ እንዳፈሰው ነው አላት። ታስሯል እኮ ሆሊ። ልማዱ ነው እባክሽ። ሚስተር ኤድዋርድ ከማድሪዱ የአሜሪካ አምባሳደር ጋር እንዲነጋገሩና አንድ ነገር እንዲያደርጉለት ይፈልጋል። ጥሩ፣ እንደሚሆን እናደርጋለን። እኔም እዚሁ ሆቴል እንድጠብቀው ተነጋግረናል። ሚስተር ኤድዋርድ የሚቀጥለውን ስራችንን እንዲሰጡንም ማነጋገር አለብን። አትጨነቂ ቪኪ፣ እየተንሸራሸርሽ ጠብቂው። ኒክን በቶሎ ታገኘዋለሽ። ስለሚቀጥለው ስራችሁም እንደውልላቸዋለን። ስልኩን እንደዘጋች ቪክቶሪያ ድካምና የብሽቀት ሲቃ ጉሮሮዋን ተናነቃት። እንባዋ ጨርፈፍ አለ። የአንድ ቡድን ተጫዋች እንደመሆኗ የገባው ግብ የዜናው ባለቤት የሷ ቡድን የሆነው ሪኮርድ መሆኑ በደስታ እንድትፈነድቅ ለማድረግ በቂ ነበር። ነገር ግን ግቡን ያገባቸው ራሷ ባለመሆኗ በራሷ ቡድን ተጫዋች በመቀደሟ አንጀቷ አሯል። ከጥቂት ደቂቃዎች በኋላ ከተመሰጠችበት የእልህ ሰመመን ብንን ስትል እንደገና ስልኩን አነሳችው። አሁን የምትደውለው ግን የሆቴሉ አስተናጋጆች ምግብ እንዲያቀርቡላት ለማዘዝ ነበር። የሚቀጥለውን ቀን በአብዛኛው የኒክ ራምሲን የስልክ ጥሪ ስትጠባበቅ በመኝታ ክፍሏ እንደተጋደመች ነበር ያሳለፈችው። ስልኩ ባቃጨለበት ጊዜ በጉጉት ስታነሳው ያገኘችው ግን ኒክ ራምሲን ሳይሆን ከአህጉር አቋራጭ ጥሪ የቀረበላትን ሚስተር ኤድዋርድ አርምስቴድን ነበር። ትናንት ስለ ጠለፋው ደውለሽልኝ እንደነበር ሰማሁ አላት ኤድዋርድ። ጥረትሽን ማድነቄ ልነግርሽ ነው የደወልኩት። ከንፈሯን ነክሳ እንደምንም ታገሰችና ለማንኛውም ከኔ በፊት ዜናውን በመቀበሉ እንኳን ደስ ያለው፣ በጣም ደስ ሊለው ይገባል ያለችው። ጥሩ አጋጣሚ ነበር ያላት ኮራ ብሎ። ኒውዮርክ የሚታተመውን ማንኛውንም ጋዜጣ በልተናል። አጠገባችን የደረሰ የለም። የሚገርምሽ ዛሬ ጧት ደግሞ ሌላ ዜና ብቻችንን አገኘን። ምንድን ነው እሱ? ለስለስ ብላ ጠየቀች። ጠላፊዎቹ ያቀረቧቸውን ጥያቄዎች ዝርዝር ማርክ ብራድሾ ልኮልናል። ልትሰሚ ትፈልጋለሽ? አዎ በጣም እንጂ። ላንብብልሻ አለ ኤድዋርድ አሁንም በኩራት። ይኸውልሽ፣ የባስክ ብሔራዊ አርነት ንቅናቄ ኢዲኤ በስፓኙ ንጉሥ ላይ ለተካሄደው ጠለፋ ተጠያቂ መሆኑን አስታወቀ። ጠላፊዎቹ ተገንጣዮች ናቸው ማለት ነው? ቪክቶሪያ አቋረጠችው። ያለ ጥርጥር አለ ኤድዋርድ። ሌላ ማን ይሆናል ብለሽ ነው? ንባቡን ቀጠለላት። በንጉሱና በስፓኝ መስተዳድር ላይ የምናደርገው የተቃውሞ እንቅስቃሴ በብሔራዊ ነጻነታችን የሚደረግብን ጭቆና እስከሚወገድ ድረስ ይቀጥላል ካሉ በኋላ ንጉሱን ለመልቀቅ አንድ ጥያቄ አቅርበዋል። ማለት 6 ያህል የባስክ የፖለቲካ እስረኞች እንዲፈቱላቸው ጠይቀዋል። ይህ መደረጉን ካረጋገጠን ይላሉ ኢቲኤዎች፣ ንጉሱን ምንም ጉዳት ሳይደርስባቸው እንለቃቸዋለን። ምንም ገንዘብ አልጠየቁም ማለት ነው? ጠየቀች ቪክቶሪያ ከልክ ያለፈ ተደንቃ። በመሰረቱ ጠለፋ የፖለቲካ ጠለፋ ነው አለ አርምስቴድ ባጭሩ። በነገራችን ላይ የኒክ ራምሲን ጉዳይ ሲከታተለው ነበር። ከማድሪዱ የአሜሪካ አምባሳደር በስልክ እንደተነገረኝ ፖሊሶች ራምሲን ጠዋት እንደሚፈቱት ቃል ገብተዋል። ነገ ታገኘዋለሽ። ትልቅ ግልግል ነበር መልሷ። ልክ እንደተገናኛችሁ ደውሉልኝ። የሚቀጥለውን ስራቸውን አዘጋጅቼላቸዋለሁ። የምትፈልገውን ያህል እረፍት አድርጋ ስለነበር ቪክቶሪያ በማግስቱ ጧት ሰውነቷን ተጣጥባ እንደጨረሰች ቀለል ያሉ ልብሶችን ለብሳ በቻንታ ከሆቴል የምግብ አዳራሽ ተቀምጣለች። የቀረበላትን ቡና ጨርሳ ኒውዮርክ ሪኮርድን በዜና ምንጭነት ጠቅሶ በንጉሡ አጠላለፍ ላይ ዝርዝር ዘገባ ያቀረበውን የኢንተርናሽናል ሄራልድ ትሪቡን ጋዜጣ በማንበብ ላይ ሳለች ስሟ ሲጠራ ሰማች። ቀና ስትል ኒክ ራምሲ ሙሉ ለሙሉ ፈገግ እንዳለ ወደ እሷ ሲራመድ ተመለከተችው። ግንባሯ ላይ ስሟ ተቀመጠ። ቀጥሎ ማስተናጋጅ ጠርቶ የአሳማ ስጋ ከእንቁላል ጋርና ጥቁር ቡና አዘዘ። ቪክቶሪያ አተኩራ መመልከቷን አላቋረጠችም። ኒክ በሰላም ተመለስክ? ስትል ጠየቀችው።
ራምሲ ክንዶቹን ወደ ላይ ከፍ አድርጎ እያገላበጠ ከመረመራቸው በኋላ ሁሉም ነገር በቦታው ነው። ፖሊሶች ዱላ አላሳረፉብኝም። የተለመደ ቃለ መጠይቅ ድግግሞሽ ብቻ አላት። ወህኒ ያስገብተው ነበር? ለዚህ እንኳን ሳልታደል ቀረሁ። ምንም አይን የሚያርፍበት ነገር ሳላያሳደሩኝ በመጨረሻው በወሰዱኝ ሁኔታ በወታደር እንደታጀብኩ ከነበርኩበት ሆቴል መለሱኝ። ለጥረትሽ ሁሉ አመሰግናለሁ። ግን አንቺም በዜናሽ የዓለምን ጆሮ ሳታርገበግቢ አልቀረሽም። ቃላት ከመደርደር ይልቅ ስታነበው የነበረውን ሄራልድ ትሪቡን ጋዜጣ ገፋ አደረገችለት። ወዲያው ደግሞ በጠለፋው ታሪክ ላይ የተጻፈውን አምድ እያሳየችው ተመልከት አለችው። ጸጥ ብሎ ታሪኩን አነበበው። የአንቺ ዘገባ አይደለም ማለት ነው? አላንብቦ እንደጨረሰ ግራ ተጋብቶ ማን ነው ደግሞ ማርክ ብራድሾ? አንተ ራሴ የምታውቀው መስሎኝ ነበር። ይህን ስም በሕይወቴ ሰምቼው አላውቅም። ኤድዋርድ በአውሮፓ የተኮናተረው ሰው ነው አሉ ከሆሊ እንደሰማሁት። በጣም ይገርማል። ብራድሾ እንዴት ከአንቺ ሊቀድም ቻለ? በማለት ራሱን ሲነቀንቅ ቆየና ብቻ ያም ሆነ ይህ ኤድዋርድ ዜናውን የግሉ ማድረጉም አንድ ነገር ነው። ጋዜጠኞቹን አንድ ነገር ይፈጸማል ብሎ በሚጠረጥርበት ስፍራ መላኩም ጉብዝናውን ያሳያል አላት። የሆቴሉ ድምፅ ማጉያ የጥሪ ምልክት አሰማ። ወዲያው ደግሞ ወይዘሪት ቪክቶሪያ ዌስተን እንግዳ መቀበያ ክፍል ድረስ እንድትቀርብ በድምፅ ማጉያው ተጠየቀች። ፈጠን ብላ ወደ እንግዳ መቀበያው ሄደች። ከኒውዮርክ የስልክ መስመር ክፍት ሆኖ እንደሚጠብቃት ተነገራት። በአገር አቋራጭ ጥሪ የፈለጋት ሃሪ ዴትስ ነበር። ሄሎ ቪክቶሪያ አለ ሃሪ። እናንተ ጋር ገና ጧት መሆን አለበት። መኝታ ክፍልሽ ደውዬ አጣሁሽ። እዚህ ነኝ አለችው ቁርጥ አድርጋ። ኒክ ራምሲ አንቺ ጋር መድረሱን እንዳረጋግጥ ጠይቆኝ ነበር። አሁን ደርሷል፣ በደህና ገብቷል። ጥሩ አለ ሃሪ ዴትስ። እዚህ ሄራልድ ትሪቡንን ሳነብ ነበር። የዜና ምንጭ አድርጎ ኒውዮርክ ሪኮርድን ጠቅሷል። በጣም ግሩም። ለሚስተር ኤድዋርድ ነግሯለሁ። በነገራችን ላይ በኢቲኤ ጠለፋ ላይ ሌላ ትኩስ ዜና በግላችን ማግኘታችንን ላብስርሽ። በመያዣው ጥያቄ ላይ የስፓኝ መንግስት መስማማቱን አስታውቆ እስረኞቹን ፈቷል። በምላሹም ንጉሱ ተፈተዋል። ኢቲኤዎች በሄሊኮፕተር ንጉሱን ከሳን ሴባስቲያን ውጪ በአንድ ኮረብታ ጫፍ ላይ እጃቸውን የፍጥኝ አስረው አይናቸውን በጨርቅ ሸፍነው ጣሏቸው። ሄሊኮፕተሯ ከአካባቢው ከተሰወረች በኋላ ፋኖቹ ለስፓኝ ባለስልጣኖች ስልክ ደውለው ንጉሱን የት እንደሚያገኟቸው ነገሯቸው። ባለስልጣኖቹም ንጉሱን ምንም ጉዳት ሳይደርስባቸው አግኝተዋቸዋል። ዜናውን ያገኘነው እኛ ብቻ ነን። የኒውዮርክ ጎዳናዎች ዛሬም በሪኮርድ ተጥለቅልቀዋል። ሪኮርድን ለመግዛት በየማዕዘኑ የሚታየው ሰልፍ ለጉድ ነው። እንኳን ደስ ያላችሁ አለች ቪክቶሪያ። ሌላ ሚስተር ኤድዋርድ ላንችና ለኒክ ንገራቸው ያለኝ ነገር አለ። ሁለታችሁም ዛሬውኑ ወደ ፓሪስ ትሄዳላችሁ። እንደ በፊቱ በፕላዛ ሆቴል ታርፋላችሁ። ነገ ሚስተር ኤድዋርድ በስልክ ይገናኛችሁና የምትሰሩትን ይነግራችኋል። የምንሰራው ምን ይሆን? ቪክቶሪያ በጉጉት ጠየቀች። ለሁሉም መጀመሪያ ፓሪስ ሂዱና ተጠባበቁ። ልክ ስልኩን ስትዘጋ ቪክቶሪያ ሃሪ ዴትዝን አንድ ነገር ሳትጠይቀው በመቅረቷ ተቆጨች። ማን ነው ማርክ ብራድሾ? ለማንኛውም ፓሪስ እንደደረሰች ስለ ሰውየው ልታውቅ እንደምትችል ገምታ ተጽናናች። ኤድዋርድ አለ ዶክተር ሻርፍ። የሚገርመኝ እስካሁን ብዙ ጉዳዮችን አንስተን ስንወያይ በአንድ ጊዜ እንኳን አባትህን አለማንሳት ነው። ኤድዋርድ ሐኪሙን ለአፍታ ተኩሮ ሲመለከተው ከቆየ በኋላ አባቴማ ሞቷል አለ ከትከሻው ነቅነቅ እያለ። ከእንግዲህ እሱ በእኔ ሕይወት የሚገባበት አንድም ጉዳይ የለም። ንግግሩን ጥቂት ሲያጤን ቆየና ኤድዋርድ ቀጠለ። በእርግጥ ለአንድ ነገር ሳላመሰግነው አላልፍም። ለወለደው ልጅ ቅንጣት ክብር ባይሰጥም ለሥልጣን ታላቅ አክብሮት አለው። የጨዋታው ስም ሁልጊዜም ድል መንሳት መሆኑን ጠንቅቆ ያውቃል። እምነቱ ትክክል መሆኑን የተረዳውለት አሁን ነው። ያው የጨዋታው ስም ድል መንሳት ነው። እሱ ነው እውነተኛው እርካታ። ግን እኮ ለሁለቱም እርካታዎች ጊዜ መስጠት ያስፈልጋል
አለ ሻርፍ ሰከን እንዳለ። ሁለቱንም እንደ አግባቡ ማስተናገድ የሕይወት ግዴታ ነው። በእኔ እምነት አለ ኤድዋርድ ሲመልስ፣ የአልጋ ላይ እርካታ በሁለተኛ ደረጃ የሚታይ ማንኛውም ሰው ሊያገኘው የሚችል ዝቅተኛው እርካታ አይነት ነው። ትልቁ እርካታ ምንጊዜም ድል መንሳት ነው። መልካም አለ ዶክተር ሻርፍ በመጨረሻው። ራስህን ደስተኛ ለማድረግ ስለተሳካልህ ደስ ብሎኛል። ኤድዋርድ ከመቀመጫው ለመነሳት ካሽቋጠጠ በኋላ ተመልሶ ተቀመጠና ይህ የበሰበሰ አረፍተ ነገር ነው አለ። ማንም ሰው ሪኮርድ ጋዜጣ ላይ እንደኔ ድል ሊነሳ አይችልም። በእርግጥ በራሴ ሥራ ራሴን ደስተኛ አድርጌያለሁ። ያው እድሉ ከተሰጠኝ ድል የምነሳበት ታላቅ ጥበብና ኃይል እንዳለኝ እምነት ነበረኝ። ጊዜው ሲደርስ እምነቴን እውን አደረግኩ። ስማ ካርል፣ የአጋጣሚ ነገር እንዳይመስልህ፣ የሙያ ብቃትና የተሰጠው ጉዳይ እንጂ። እውነት ነው። በሙያ ላይስ አጠገብ የሚደርስ አለመኖሩን ለጠላትም ለወዳጅም አሳይተሃል። ገና የመጀመሪያው ነው ካርል፣ ገና መነሻው። ወደፊት ደግሞ እርምጃ ይቀጥላል። የሚያግደኝ ነገር ስለሌለ መቆም አልሻም። ግን እንዴት አንድ ነገር የሚከሰት መሆኑን እንዴት አስቀድመ ብትገምት ነው ሰዎችን በዚያ ቦታ ላይ አዘጋጅተ የምትገኘው? ኤድዋርድ አፍንጫውን ነፋ። ዕድልና ተሰጥኦ አለና ፊቱን ክስክስ አድርጎ ቀጠለ። የለም፣ ሌላም ነገር አለበት። ታላላቅ ሰዎች ያለ ቦታቸው የሚገኙበትን አጋጣሚ መተንበይ፣ ለጠላቶቻቸው ቀርበው የሚገኙበትን ወቅት ከነሱ የበለጠ የመገመት፣ ጠላቶቻቸው ምን እንደሚያስቡ የማወቅ፣ በሌላ አባባል እግዚአብሔርን የመሆን ማለት ከደመናው በላይ ሆኖ ከፍጡራን ጎዳና ፊት ለፊት ምን ተደቅኖ እንደሚጠብቃቸው የማሳየትና ከተደቀነው እንቅፋት አጠገብ ተቀምጦ የመገኘት ልዩ ችሎታ ተቀዳጅቻለሁ። ከምርህ ነው የምትናገረው? አለ ዶክተር ሻርፍ የታካሚው አነጋገር አስገርሞት። ምን? አለ በሽተኛው ቆጣ ብሎ። እንደ እግዚአብሔር ከሰዎች ሁሉ የበላይ ነህ? ኤድዋርድ ከትከሻው ነቅነቅ በማለት ለዶክተሩ የአዎንታ ምልክት አሳየው። ንግግሩ ሲቀጥል ግን እንዲህ ነበር። የለም፣ እኔ እግዚአብሔር ነኝ ማለቴ እንኳን አይደለም። የአባባሌ ቢገባህ ትንበያን በተመለከተ የሚስተካከለኝ የለም ማለቴ ነበር። የስፓኝ ንጉሥ ምን እንደሚጠብቀው አውቅ ነበር። የጠረጠርኩትም ተፈጸመ። ከሁሉ በፊት በቦታው በመገኘቴም የዜናው ባለቤት ሆንኩ። ባጭሩ ዜና የሚለውን ቃል በጋዜጣ ለማስቀመጥ ከሁሉም ቀደምኩ። ይኸው ነው። አሁን የሥልጣኔ ቀጥተኛ ተጠቃሚ መሆን ሲያንሰኝ ነው። ንግግሩን አቋርጦ ሰዓቱን ተመለከተ። በል እንግዲህ ልሂድልህ። ምን አስቸኮለ? አለ ዶክተር ሻርፍ የግድግዳውን ሰዓት እየተመለከተ። ጊዜ አለን። የምትሄድበት ጊዜ ሲደርስ እኔ እነግርሃለሁ። ኤድዋርድ ዶክተሩን አላዳመጠውም። ብድግ አለ። በጣም ሥራ ይበዛብኛል። ፓሪስ የማነጋግረው ስልክ አለ። ንግግሩን ገጥቶ ሲያቅማማ ከቆየ በኋላ እንዲያውም የዛሬ አመጣጤ ለሕክምና ሳይሆን ከእንግዲህ በወትሮ ፕሮግራም መሠረት በሳምንት 3 ቀን ልመጣ ለመቻሌ ልነግር ነበር። ሕይወቴ በሥራ ተወጥራለች። ስለዚህ ከእንግዲህ የምንገናኘው በሳምንት 1 ጊዜ ብቻ ይሆናል። ከመሰለ ይመስለኛል። ዶክተር ሻርፍ ብድግ አለ። በጣም ጥሩ። በሳምንት 1 ጊዜ አድርገን እንሞክረዋለን። በዚህ ቀንና በዚህ ሰዓት በየሳምንቱ እንገናኝ። በጣም ጥሩ አለ ኤድዋርድ። ዶክተር ሻርፍ ኤድዋርድን ወደ በሩ እየሸኘው፣ ለሁሉም ግን ሪኮርድን በእጅ ለማስገባት በርትታ እንድትሠራ የረቀቀ ኑዛዜ የተወልህን አባትህን ልትዘነጋቸው አይገባም አለ። ተዘቅዘቅ በለው አለና ኤድዋርድ በሩን በኃይል በርግዶ ከፍቶ በመኪናው ተፈተለከ። ቢሮ እንደደረሰ ኤድዋርድ ኮቱን አውልቆ ካንጠለጠለ በኋላ ወደ ወንበሩ በማምራት ላይ እንዳለ በሩ ተከፍቶ የአርዴትስ ጭንቅላት ታየ። መመለስን ስቲል ነገረችኝ አለ ዴትስ። ከራምሲና ከዌስተን ልጅ ጋር ተነጋግሬያለሁ። ፓሪስ ገብተዋል። ጥሪን እየተጠባበቁ ናቸው። መስመር አገናኘኝ ኤድዋርድ አዘዘ።
መጀመሪያ ራምሲን ላነጋግረው። አሁኑ ነው እያለ ዴትስ በሩን ዘጋው። ኤድዋርድ ወንበሩ ላይ ተቀምጦ አይኖቹን ጠረጴዛው ላይ እንደተከለ ወጥቶ እስኪመለስ ድረስ የቆዩትን የስልክ መልእክቶች፣ የጋዜጦችና የቴሌቪዥን ጣቢያዎች፣ የጋዜጣና የመጽሔት አዘጋጆች በስፓይ ንጉሥ ያልተጠበቀ ጠለፋና በተከተሉት ድርጊቶች ወቅት ኤድዋርድ ያሳየውን ቀልጣፋ የወሬ አቅርቦት አስመልክቶ ያስተላለፉት የእንኳን ደስ ያለ መልእክት ነበሩ። በመልእክቶቹ ለተሰማው ደስታ ፈካ ያለው ግንባሩ ይመሰክራል። የኮምፒውተር ስልኩ ድምፅ አንቋረረ። ወዲያው ደግሞ የሃሪ ዴትስ ድምፅ ተሰማ። ኒክ መስመር ላይ ነው ኤድዋርድ። ጥሩ ካለ በኋላ ኤድዋርድ የወደፊት ዕቅዱን አጠቃላይ ገጽታ የሚመራመር እየመሰለ ለአፍታ ተመስጦ ቆየ። ከዚያም ፈገግ እንዳለ መነጋገሪያውን አነሳ። ጤና ይስጥልኝ ሚስተር ኤድዋርድ፣ በሰላም ስላስፈቱኝ አመሰግናለሁ። አደገኛ ቦታ ሠራተኞቻችንን ካስቀመጥን ለደህንነታቸውም ኃላፊነት ይሰማናል አለው ኤድዋርድ። በንጉሡ አጠላለፍ በመቅደሙ እንኳን ደስ ያለው። ገና የመጀመሪያው ነው። ኤድዋርድ ቃል ገባ። በሚቀጥሉት 2 ሳምንታት ደግሞ 2 ነገሮች ይደረጋሉ። ለሁለቱም ከባድ ትኩረት ልሰጣቸው እፈልጋለሁ። አንደኛውን አንተ ትከታተልልኛለህ፣ ሌላውን ቪክቶሪያ። ለአጭር ጊዜ ላለያያችሁ ነው። ስራችን ምንድን ነው ሚስተር ኤድዋርድ? አንተ ቴል አቪቭ ሄደህ በእስራኤሉ ጠቅላይ ሚኒስቴርና በግብፅ ፕሬዝዳንት መካከል ካይሮ ላይ ስለሚደረገው ስብሰባ ዓላማ አስቀድመህ ታጠናልኛለህ። ስብሰባው እኮ የዛሬ 2 ሳምንት ነው አለ ራምሲ። መጀመሪያ እስራኤል እንድትሄድ ነው የምፈልገው። ምናልባት ወሳኝ ስብሰባ ይካሄድ ይሆናል። ምናልባትም አንድ ሽብር ተወጥኖ ይሆናል። ራምሲ የተቃውሞ ንግግር ያሰማ ይሆናል ብሎ ሲያዳምጥ ቆየ። ራምሲ ግን ይሆናል ከማለት ሌላ አልተናገረም። ኤድዋርድ ለራሱ ፈገግ አለ። ራምሲ ተገርቷል። እንግዲህ የሚቀጥሉትን 2 ሳምንታት በሁለቱ ከተሞች ስታንዣብብ ታሳልፋለህ አዘዘ ኤድዋርድ። የእኛ ቢሮ ብዙ ጊዜ ዋናው ዜና ላይ ያተኩራል። ጥቂት የመንደርደሪያ ሀተታ ያስፈልገናል። ለሁለቱ የሳምንት መጨረሻ ርዕሰ ጉዳዮች እንደ መግቢያ የሚያገለግል ጽሑፍ ካንተ እንጠብቃለን። ስለ ጠቅላይ ሚኒስትሩ፣ ስለ ራሱ፣ በካቢኔ እሱን ስለሚቃወሙ ሰዎች፣ በእስራኤል ስለሚሰማው የሕዝብ አስተያየትና በጠረጴዛ አጀንዳነት ይቀርባሉ ስለሚባሉ የመወያያ ርዕሶች ልትጽፍ ትችላለህ። ተግባብተናል? ተግባብተናል አለ ራምሲ። መልካም። እንግዲህ ልክ ጠቅላይ ሚኒስትሩ ከቴል አቪቭ ሲነሳ አንተም አብረኸው ካይሮ ትሄዳለህ። በፕሬስ አውሮፕላን ቦታ አስይዝልሃለሁ። ካይሮ ስብሰባውን በሚመለከት ልታገኝ የምትችለውን መረጃ ሁሉ ታቀብለናለህ። ከሁለቱ የመካከለኛ ምስራቅ ስብሰባዎች በኋላ የት እንደምመድበው ወደፊት ወስናለሁ። ቪክቶሪያን አቅርብልኝ። ኤድዋርድ ቪክቶሪያ እስክትቀርብለት ከኮቱ ኪስ ሲጋራ አውጥቶ ለማቀጣጠል ጊዜ አገኘ። ቪክቶሪያ ምንነቱን በውል ሊሰማ ያልቻለውን ነገር ለራምሲ ስትናገር ይሰማታል። ወዲያው ቀረበች። አቤት ሚስተር ኤድዋርድ። ስሚ ቪክቶሪያ፣ አንድ አስቸኳይ ሥራ ይጠብቅሻል። ማለቴ ለሚመጡት 2 ሳምንታት ብቻሽን ልትሰነብጪ ነው። ራምሲን ወደ እስራኤል መላኬ ነው። አንቺ ደግሞ ነገ ስዊዘርላንድ እንዳገኝሽ እፈልጋለሁ። ስዊዘርላንድ ስልሽ ጄኔቭ። በጣም ጥሩ አለች ቪክቶሪያ ቀበል አድርጋ። ከራምሲ መለያየትሽ ቅር አላሰኘሽም ማለት ነው? በብዙ ነገር ረዳቴ ነበር፣ ግን ቢሆንም በግሌ የተላኩበትን ሥራ ለማከናወን ራሴን የምፈትንበትን አጋጣሚ ስላገኘው ደስ ይለኛል። ጥሩ። ይኸውልሽ በሚቀጥለው ሳምንት መግቢያ ጄኔቭ ላይ ኑክሌር አምራች ያልሆኑ አገሮች ስብሰባ እንደሚያካሂዱ ሳታውቂ አትቀሪም። ታውቃለሁ። የስብሰባውን ዝርዝርና የአንቺን ሥራ በተለይ የሚመለከት ሰነድ ሪባጅ ሆቴል ይጠብቅሻል። ስብሰባው ከ4 ቀናት በኋላ በጄኔቭ የተባበሩት መንግሥታት ቢሮ ይጀመራል። ከስብሰባው 1 ቀን ቀደም ብሎ የተባበሩት መንግሥታት ድርጅት ዋና ጸሐፊ ጄኔቭ ይገባሉ። በሚቀጥሉት 5 ወይም 10 ዓመታት ውስጥ ኑክሌር ጦር መሳሪያ ማምረት ይጀምራሉ የሚባሉት 25 ሀገሮች መልእክተኞችም በዚሁ ቀን ጄኔቭ ይገባሉ። የስብሰባውን አጀንዳና አንዳንድ መረጃዎችን የያዘ ሰነድ እንደነገርኩሽ በተያዘልሽ ሆቴል ውስጥ አዘጋጅተንልሻል። በጣም አመሰግናለሁ አለች ቪክቶሪያ። በተረፈ አስፈላጊውን ነገር ሁሉ ዙሪክ የሚገኘው ቢሮአችንን የተባበሩት መንግሥታት ድርጅት ፕሮቶኮል ክፍል ያቀርብልሻል።
አሁን እኛ ለሪኮርድ የምንፈልገው 2 የመንደርደሪያ ጽሑፎችን ነው። አንደኛው የተባበሩት መንግሥታት ድርጅት የጄኔቭ መስሪያ ቤትና በተለይ መልእክተኞች የሚቀመጡበት ሕንፃ ምን ይመስላል፣ ስብሰባው የሚካሄድበት ቦታስ የሚል ይሆናል። ቀጥሎ ደግሞ በኢንተርኮንቲኔንታል ሆቴል ዙሪያ ዝርዝር ጉብኝት አድርገሽ የተባበሩት መንግሥታት ድርጅት ዋና ጸሐፊና ረዳቶቹ የሚያርፉበትን የየግላቸውን ክፍል የሚመለከት ዝርዝር ጥናታዊ ጽሑፍ ታዘጋጅና ከነገ በስቲያ በስልክ ለእኔ ወይንም ለሃሪዴትስ ለምታገኙ ሰው እንደተለመደው ከማስታወሻ ደብተርሽ ታስገለብጨዋለሽ። ዝርዝር መግለጫ? ቪክቶሪያ ጠየቀች። ዝርዝር መግለጫ? ታዲያ ልድገምልሽና መግለጫሽን የምንጠብቀው ከነገ ወዲያ ነው። በእኛ የጊዜ አቆጣጠር አመሻሽ ላይ ሊሆን ይችላል የምትደውይልን። እንግዲህ አንቺ መረጃውን በሰጠሽን ማግስት ዋና ጸሐፊው ጄኔቭ ይገባል ማለት ነው። የዋና ጸሐፊውን መግባት የሚመለከተው ጽሑፍ ያንቺ ድርሻ አይደለም። ሌሎች ሠራተኞችን ከኔ ቢሮ መድባለሁ። ላገኛቸው እችላለሁ? የለም፣ አንቺ የምትሰሪው በግልሽ መሆን አለበት። ያልኩሽ ሠራተኞች ለረዥም ጊዜ በጄኔቭ ያቆየኋቸው ናቸው። በዚያ ላይ እነሱ የሚያውቁት ነገር በአንቺ ስሜት ላይ ተጽዕኖ እንዲያሳድር አልፈልግም። የአንቺ ጽሑፍ በራስሽ ዓይን ምስክርነት ላይ የተመሠረተ ወጥና አዲስ ነገር መሆን ይኖርበታል። እንግዲህ በ2 ቀናት ሥራሽን ጨርሰሽ 3ኛውን ቀን እንደ ሌሎች ቱሪስቶች ወይም የስብሰባው መልእክተኞች ከተማዋን በመጎብኘት እንድታሳልፍ ይሆን። በ4ኛው ቀን ግን በስብሰባው አዳራሽ ለጋዜጠኞች በተዘጋጀው ስፍራ ተገኝተሽ ስብሰባውን ትከታተያለሽ። የሚጻፍ ነገር ካገኘሽም ታዘጋጅልኛለሽ። ከተናገርኩት ያልገባሽ ነገር ካለ ሆቴልሽ ከሚገኘው ሰነድ ተረጂ። መልካም ዕድል። ኒክ ራምሲና ቪክቶሪያ ዌስተን ያን ምሽት ያለ ወትሯቸው ጋግርት እንደሆኑ አምሽተው ነበር የተሰነባበቱት። ቪክቶሪያን ያስከፋት ድንገት መለያየታቸው ሲሆን፣ ራምሲ ደግሞ ወደ መካከለኛው ምስራቅ መሄዱ ሳይሆን እንደማይቀር ገመተች። አመሻሽ ላይ ሁለቱም በቪክቶሪያ መኝታ ክፍል በረንዳ ላይ ቆመው ሳለ ቪክቶሪያ አንድ ውስጣዊ ስሜት ድንገት ነዘራት። ራምሲን ክፍሏ ውስጥ፣ አልጋዋ ውስጥ፣ ሰውነቷ ውስጥ እንዲገባ ልትጋብዘው ፈለገች። ወሲብን በተመለከተ ራምሲ ብዙም ትኩረት እንደሌለው የምታውቅለት ቢሆንም ከሷ በብዙ መንገድ የተለየ ሰው መሆኑ የገባት ግን ገና ዛሬ ነበር። አብረው በቆዩባቸው ብዙ ሳምንታት ከጊዜ ወደ ጊዜ ይበልጥ እየሳባት፣ ሰልካካ መልኩ እየማረካት፣ ወንዳ ወንድ ሁኔታው ልቧን እየሰረቃት፣ ከፊቱ የማይለየው ፈገግታው ወከክ እያደረጋት መጥቷል። የእሷ ልታደርገው በእጇ ልታስገባው ትፈልጋለች። አፍ አውጥቶ ማነጋገርና መጠየቁን ግን መድፈር አልቻለችም። ጥያቄው ከሱ ይነሳል የሚል የማይሞት ተስፋ ነበራት። አንድ ቀን ወደ መኝታ ይወስደኛል፣ ወደ አልጋው ይገፈትረኛል፣ ወይም ቢያንስ በከንፈሮቹ ጉንጬን ይዳብሳል ብላ በጉጉት መጠበቅ ከጀመረች ላድራለች። አጅሬ ግን ፓሪስም ሆነ ሳን ሴባስቲያን፣ በመጨረሻም በትንሿ የፈረንሳይ የጠረፍ ከተማ በቻንታኮ ሆቴል ለዚህ አይነቱ ነገር ፊት የማይሰጥ መሆኑን አሳይቷታል። ሲጫወቱ አምሽተው የመኝታ ጊዜ ሲደርስ ግንባሯን ሳም፣ ትከሻዋን ቸብ አድርጎ ወደ መኝታው ያሰናበታታል። በመጨረሻው የሰንበት ምሽት ብቻ በቅርቡ እንገናኛለን አላት ወደ ክፍሏ ሲሸኛት። አልጋዋ ላይ ወጥታ ልብሷን ስታወላልቅ የራምሲ ሁኔታ ድቅና አለባት። ራምሲ ለምን ችላ ይላታል? በበኩሏ አንድ ጊዜ ከቀረባት በኋላ ያልተመኛት ወንድ የለም። ይህ ሰው የመጀመሪያው ነው። እሷ ደግሞ ቀልቧን አሳድራበታለች፣ ፈልገዋለች። እንዲህ ሲያደርጋት ለወንድ ልቧ ሲረታም የመጀመሪያዋ ነው። እናም ለምን ችላ እንደሚላት ምክንያቱን እስካልደረሰችበት ድረስ እረፍት እንደማይኖራት አንዳች ውስጣዊ ስሜት ነገራት። ስለ ራምሲ የሚግሏላባት ሐሳብ ገለል ማለት ጀመረው። እንቅልፍ አእምሮዋን እያዳከመው መዛል ስትጀምር ነበር። ሞገድ ደራሲ አርቪንግ ዋላስ፣ ተርጓሚ ተሾመ ዳምጠው፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምፅ ውህደት ዮሐንስ
ሙሉ ለገሰ ከኢዛና ትረካዎች